በምትሰቃዩ ስቃይ ብዙ ይሳለቅብሻል ብቻዬን ልሰቃይ እሱን መረጥኩ ጉዳት አለው በጣም ይጎዳል ይሰባብራል እሺ ማን ለማን ላውራው ጃኒ በፍቅር ተጎድታ ታውቃለች አፍቅሬ ማልቀስ አልችልም ተጎድቼ ማልቀስ አልችልም ለጃኒ ያለቻት ጃኒ ናት ወሬ አልወድም ተግባር ነው የምወደው የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አለልም እንደዚህ በተግባር ምን ያስደስተዋል እንዲያርጊ እንዲያታርጊ ያለ የሚመራሽ ቤተሰብ አባል አልነበረም ራስሽ ለራስሽ ነው የነበርሽውና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው ከአንድም ሁለቴ ጥፋት አጥፍቻለሁ ስተቴን አንድ ቀን ደግሜው አላውቅም በጣም ስለሚወድሽና ስለሚሳሱልሽ ይሆን አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ካንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል ሰውነትሽ ሁሉ ይረሳል እኔም ሰው ነኝ እኮ እንደነሱ ከ5 ዓመት በኋላስ ጃኒ የት እንጠብቃት የልጅ እናት ልበልሽ አይኑ ውስጥ አለ ይጫወተኛል ጣት ውስጥ አይደለ ያባብለኛል የልብ ፒያኖ የሱ ሙዚቀኛ ከዚህ አጋጣሚ ካየኸው አንተ ለምን የሚያስያስክብኝ እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም 15 ቀን ያጠናሁት ብታምኝም ባታምኝ 15 ቀን ማለት ነው 15 ቀን በፊት ፎቶ ወጣ እና ምን ችግር አለ ታዲያ የድሮ ስታይል እኮ ነው በዛ ሰዓት ያውቱ ስታይል ነው በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ ሙቻለሁ ብዬ የተነሳውበት ቀን የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል ሁሉ ሰው ሲያውቀው የሁሉ ሰው ይሆናል ሪሌሽንሺፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው ሰው ምን ይለኛል ያ ብሬክ አፕ አድርጎ በእኛ የሚጽናናል ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ አይ ሶስተኛ ሰው አለ ሰው ፍቅርን ትፈራለሽ ብዬ እኮ አይደለም ማጥፈው ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ በእውነት አንበሳ ምንሽ እናትሽ እናቴ ቤትን ገዛውልሽ በቃ አንበሳ ምንድን ነው ግን አንበሳ ማለት እንትን ነው ብር ነው ዶላር ነው ስለሽኝ እንደው እና ከነንትኑ ይመጣ መስለሽ ካመንሽ ምንም ነገር ይሆናል እኔ ያ ሰውዬ መቶ ሰፖርት ሲያደርግኝ አለቀውም መቶ ግን ሲያወራርድልኝና ህይወቴ ባንዴ ሲቀየር ደንግጫለሁ እንዴት ነበር አመጣጥሽ ላይፍ ነው ያመጣኝ ገዳሜን አንድ ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል አዶናይ ቨርጂን ነው ሰው ጸሎት መታረጊው ምትለምኚው እየሰራሽ እየተንቀሳቀሽ ነው ይሄን አርግልኝ ምትዩ ቁጭ ብለሽማ ከለመንሹ ምን ያርግሱ እንደው ያቺ ጃኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ አይቀጥሉኝም ነበር ስራ ይመልሱኝ ነበር በጣም ተሰምቶኝ አልቅሻለሁ ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካከለትና ትይዛለ ባለሽ ነገር ቤተሰቦች መርዳት የወደፊት ህይወቴ ስኬታማ ይሆናል የኔ ልጅ ያላንቺ ማን አለን ልጄ ጃ ይለኛል አባቴ ማለት በጣም ነው የሚወዱኝ እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ አንቺ በነገራችን ላይ የመጀመሪያ ልጅ ናት እንደ ጃኒ ለዛ ነው እንደዛ ብትሆን ነው አይደል የቤተሰብ ኃላፊነት የሚበዛባትና ቤተሰቧን በዛ ላይ እንትን እንደው ተስፋ የሚጥልባት ነው የመጀመሪያ ልጅ ካልሆነች በዛ ልክ ልትሆናለች ኤኒዌይስ በጣም ደስ ይላል በጣም እየጠበቅነው ነው ይሄን ኢንተርቪው ግን እና ማለት ነው የሆነ የአዶናይ የሆነ እንትን አላያችሁም የሆነ አላ ቨርዥን ኦፍ አዶናይ አላያችሁባት የሞቲቬት የማድረግ ከዛ ይሄ እንዴ ነው አነጋገር ለዛ እኔስ ግን ተመስኛል የምር በዚሁ ቀጤ በጣም ብዙ አፕዴቶች እያየን ነው አንቺ ላይ ቀጤ ወደፊት ወደኋላ እንዳትይ ማንንም ሊጥልሽ ቢሞክር እጅ እንዳሰጪ በተረፈ ግን ይመችሽ ሴዶ አካል ጉዳተኛ ይሆናል ይሄን ነገር ታሪክ ይቀመጥ ሴዶ አይራመድም ደግሞ ድሮ መጻፍ አይችልም ግን አሁን የመማሩ ምድል አይኖርም ያደረጓችሁ ነው ሚክስ ማርሻል አርት በ2 ሳምንት በ3 ሳምንት የምትማሩት ነገር አይደለም ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች አሉ ወይኔ እየበላ ጆኒ እየበላ ለክ ረጋ ነገራችን ላይ ማሸነፍ ግዴታ ነው the disrespect is wild ግዴታ ሳይሆን ማሸነፍ ግዴታ ንቃተ ህሊና ከጀርባ ያ ተነስቶ በቃ
ሴዶት እየተገለገለ ነው በቦዲጋርድ ታው እየተባለ እኮ አሁን ይኸውልህ እንዲህ ተነግሮ ማኒፌስት ተደርጎ እግርህ ይሰበራል ብሎ ከሰበረ እኔ በቃ ከዛ በኋላ ከጆኒ ውጪ የምደግፈው አንድ ሰው አይኖርም ነው የምልህ። ሄዶ በጠበጠው። ኧረ ትግል በ6 ቦዲጋርድ ተይዞ ልቀቁኝ። ወይኔ ሴዶ ዛይ ሶስቴ ምናምን ሞክሯል። አንተ በቀል ይጣላ አይ ዛሬ ቢሆን ላይ ያልኩኝ እንዴት እንደሚሆን እንግዲህ ምን ነው የሚሆነው። አሁን እንደዚህ ተገላግሎ ምናምን ግን ቢሸነፍ ወይኔ ሴዶ እንደምትወስ። እስቲ ግን ማንም ያሸንፍ ይመስላችኋል? ኮሜንት ላይ ሴዶ ወይስ ጆኒ ኮሜንት ላይ ጻፉልኝ። እኔ ግን ያው የተለመደ ጆኒ ነው የሚመስለኝ። የሁለቱም እንዳለ ነቅሎ ደጋፊ ንቅል አድርጎ ነው ሁሉንም በቃ ሁሉም እንዳለ። ኧረ የዛሬው ደስ ሲል ንቃተ ህሊና ራሱ ማነው ስሙን በጥፊ ወይኔ ጠጥ በቃ እኔ ራሴ ቅዝቅዝ ነው ያልኩት። በቃ በዛ ይረካው እኔ የጆኒና የሰይዶን ድብድብ እውነት ለመናገር አይመቸኝም፣ ግን የሁለቱን ድብድብ ለማየት እጅግ በጣም ነው የቸኮልኩት። ምክንያቱም ሁለቱም በጣም የተለያዩ ሰዎች ናቸው የሚመስለኝ። እኔ እውነት ለመናገር ሰይዱ ማለት ነው የስፖርተኛ ምናምን አይመስለኝም ነበር። በቃ አንድ የቲክቶክ ኮንቴንት ክሬተር ነበር የሚመስለኝ የምር እስከ ቅርብ ጊዜ ድረስ እና አሁን ጭራሽ እንደዚህ ፕሮፌሽናል የሆነ የቦክስ ውድድር ሊገባ ነው። እኔ የእነሱን ግጥሚያ ለማየት እጅግ በጣም ነው የቸኮልኩት። እስኪ የማን ደጋፊ ናቸው? እኔ ግን ጆኒ ካላሸነፈ በቃ የምር በጣም ነው የሚደብረኝ። ምክንያቱም በጣም ዲሲፕሊንድ ነው። እኔ ላይክ ከዛ አንፃር ብቻ ነው እንጂ ሌላ ምንም ምክንያት የለኝም ጆኒን የምደግፍበት ሌላ ምክንያት። እስኪ ሁላችሁም ኮሜንት ላይ የማን ደጋፊ ናችሁ? ማን ቢያሸንፍ ደስ ይላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዴ አጅሬው አያልቅበት የሆነ ሰውዬ ክርስቲያኖች በተመሳሳይ ምርት እንዳትታለሉ ከውተውናት አንተ ትልቅ ሰው አይደለህ እንዴ? ምንድነው? ሰው ግን ለምን ራሱን ሆኖ መኖር የሚያስጠላው? በእናታችሁ ለምንድን ነው በቃ የራሳችሁ ነገር አክብራችሁ ሁሌ የሆነ መመሳሰል፣ አጀንዳ መፈለግ፣ ነገር ኮፒ ማድረግ ምናምን በቃ ይሄ ነገር አይሆነንም እኛ ነው ገልጸንም ብላችሁ ስታችሁት የወጣችሁትን ነገር እንደገና ሰው ያተፈውን መልሶ ይልሳል። እንደዛ የሚያደርገው ውሻ ብቻ ነው በነገራችን ላይ። በቃ be yourself please ምንድነው? ወይ ደግሞ ከአማራችሁ መመለስ ነው ወደሚመለከት ወደ ባለቤት መመለስ ኦነር አለው። ስሜታዊ ሆንኩ። እናንተ ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔ ነኝ። እሺ ሌላ ሰው መሰልኩ። ያ ዛሬ ባካችሁ እኔ ደሞዝ ትንሽ ስለሆነ እኔ ከነሱ ጋር ምን ያስጨንቃል ብዬ ሩጫ ልለማመድ ነው። ስለዚህ ስፖርት ሊሰራ ነው። ከኔ ጋር ነው ከፈለጋችሁ እንመጣለን። ወዳደር ከፈለጋችሁ ማለት ነው ከኔ ጋር ትሰራላችሁ። ነገ ሩጫ አለ። እሺ ኑ ይኸው ስፖርት ሊሰራ ነው እንደ ይኸው አያችሁታ። ማን ከማይ ያምራል ማዘር እንደነችና በቃ ይኸው ስፖርት እንደዚህ አይደለም። እንደዚህ ትላለህ፣ ከዛ እንደዚህ ትላለህ፣ ከዛ እንደዚህ ትላለህ፣ ከዛ እንደዚህ ትላለህ፣ ከዛ እንደዚህ ቀስ ወገቡን ተበጠሩ ትላለህ፣ ከዛ በቃ እንደዚህ ቦርጩን በዛ ይጠፋል። በቃ ሲሉ እናንተም እንደኔ አትሞኙ እሺ። ጥሩ ነው። እንደ ጊዜው የከፋ ነው። ኢትዮጵያ ሲሉ ብዙ ወንበዴ አለ፣ ብዙ ዘራፊ አለ። ስለዚህ ስፖርት ካሁኑ ካልሰራችሁ መንጥቆ ሲሄድ ስለማትችሉ ስፖርት ስሩ እሺ። እኔ ነግሬያለሁ ለእናንተ ብዬ ነው። ስለዚህ ስሩ እንደኔ ይኸው እንደዚህ እንደኔ እንደዚህ ያላችሁ ስሩ ስፖርት ሴቶች
እውነቴ ነው የምለው። ይኸው እንደዚህ እያላችሁ እንደ ማን ከማን ያንሳል? እንደዚህ ትላላችሁ። የምር ይችላል ማለት የስፖርት አይነቶች በደንብ ነው የሚያውቁት። ከዛ እንደዚህ ትላላችሁ። ከዛ ፑሻፕም እንሰራለን። ማን ከማን ያንሳል? እንደ ስሩ። ሁሉ ጊዜ ዩኒፎርም የለም። ኦኬ ስፖርት ስሩ። እንደ ማን ከማን ያንሳል? ስሩ። ኦኬ አንድ ነው የሚጀመረው። ያንዳንዱ ነገር እየሰራው ነው። ኑ ከፈለጋችሁ ከኔ ጋር ስሩ። አንበሳ የምር እኔ ተመችቶኛል። ጆይን አድርጎታል። ማን ያንሳል? ስለዚህ እንደዚህ ያላችሁ እንደዚህ አለ እንደዚህ ሰሩና ከዛ በኋላ ሰውነቱ ሲሞቅ ማለት ነው። ከዛ በቃ ፑሻፕ ትጀምራላችሁ ማለት ነው። ስለዚህ ነው ከኔ ጋራ ስፖርት ትሰራላችሁ። ማን ከማን ያንሳል? እንደዚህ እንዳነኩ ሰው ሁላችሁም በያላችሁበት ዱብ በማለት የዚህን የስፖርት እንቅስቃሴ መቀላቀል ትችላላችሁ። እኔ ማብራችሁ ጆይን አደርጋለሁ ማለት ነው። ለዛሬ የነበረን ቪዲዮን ይመስል ነበር። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።